ተርጉምልናል እንጂ ልሳናት ተናገር አላለ ተርጉም ነው ያለው ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃል እንጂ መጽሐፍ ላይ እንዳለው ነው ያስተማርነው ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ገብቷ ከበሩ ጀምሮ ሲብላ ሳጋው ሲደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬበ ጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ ይሄንን መመሪያ የሰጠን ማን ስለሆነ ነው ጳውሎስ እንዳትለኝ ጳውሎስ ይሄንን ትእዛዝ የሰጠዋችሁ እኔ ከጌታ ተቀብዬ ነው በማህበር ላይ በልሳኖች የሚናገር ሰው ቢኖር ሁለት ወይንም ሶስት እንዳለ ብትጮሁ ግን እብዶች ናችሁ እኔ ነኝ ያልኩት ጳውሎስ ከማን ተቀብሎ ሲዘጋ ምን አለ ይሄን ትእዛዝ የሰጠዋችሁ ከጌታ ተቀብዬ ነው የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለምና ግን ማንም ነብይ ነኝ ብሎ ወይንም የእግዚአብሔርን ቃል አውቃለሁ ብሎ ይሄንን መመሪያ ባይቀበል እሱም በጌታ ፊት አይታወቅ እኔ አይደለም ያልኩት እኔ አይታወቅ የሚባለው ውስጥ እንዳትገቡ ነው ያስተማርኳችሁ እንጂ ኮኛም ሲወጠረን ዞር ብለን ፓፓፓፓፓ እንላለን ግን ማህበር ላይ እንደሱ አትበል ለምን እማምኑ ቢገቡ አብደዋል ይሏችኋል ይላል አይልም ኩሱን ነው ያስተማርኩት እና ምንም በጓዳ መለማመድ አያስፈልገውም እኔ መች ተቃወምኩ ቤተክርስቲያን መች ከለከለች ምንም ተደብቃ እንደዚህ እየታፈንን እዚህ ቤቱ እንሞክር ሲጀምር ኧረ ተው ጀምር አይባል እነ ጴጥሮስ ጀምር ተባብለው ማታካቻታ ሊባ don't forget ይሄንን አንድ ሰው በልሳን አለው ማለት በመንፈስ ዓለም መገናኛ አለው ማለት ነው ወደ መንፈስ ዓለም የሚደውልበት አፓራተስ አለው ማለት ነው ይገርማል ይሄ መንፈሳዊ መገናኛ ነው ይሄ መንፈሳዊ መገናኛ መቆራረጥ የለበት ጃማ አይደረግ አይጠለፍ አይወሰድብህ አይሰረቅብህ ማታካቻታ ሊባ ቢዚ አይሆንብህ ኔትወርኩ ቢዚ አይሆንብህ ኤኒ ታይም ስትጸልይ ከእግዚአብሔር ጋር ኮሙኒኬት ታደርጋለህ አሜን ይባላል በደንብ አድርገህ አንዳንዶቹ እግዚአብሔር አማራ ይመስላቸዋል ሌሎቹ ደግሞ እግዚአብሔር ኦሮሞ ይመስላቸዋል እግዚአብሔር አማራም አይደለም ኦሮሞም አይደለም እግዚአብሔር ሰማያዊ ነው የሚል ሰው ካለ አሜን ይባል ያታካቲላቲና ማታለፋ when you pray with a tongue እያልክ ያለው እመጣለሁ እንገናኛለን አብረን እንሆናለን አባትና ልጅ አብረው ይሆናሉ እመጣለሁ እንገናኛለን ፊትህን አለው ክብርህን አለው ካንተ ጋር እሆናለሁ ከዚህኛው ዓለም እወጣለሁ አታቺና ማቲናቲናቲ ሻላባዳባ ኢላታካቺና ማታ ኤላቲና ማቲና ማቲ ወኢላ ዱና ማቲ ለደገጀንቶ ሊአቡና ማቲ ለቪለ ማንታ ወአታጋንዳዩ ለቪ ሉጋቺና ማቴሌቬንቴ ለቤለቬገጀነሜቴ ሻካታታታታታ ኢላባቱና ቲና ማቶ ለባጋቸና ማቶ ለፎቶ ጎቺና ማታ ሻካታታታታ ሶፕሮፎንቶ ጎቾቲናፓ ለባጋቸና ማቲና ማቱ ለፋቲ ኢያቲና ቱና ማታካቻናታ ዞቶ ወኢለፋንታ ለጋቺና ማቴሌቬንቴ ሉጋቺና ማታ ለባጋቸና ማታ ሉዱ ጎጂና ማትረለፈንተ አሁን የሚሞሉ ሰዎች አሉ አሁን ኃይልን የሚሞሉ ሰዎች አሉ አሁን በክብር የሚሞሉ ሰዎች አሉ አሁን በአዲስ ቆኔ በልሳን ማውራት ሲጀምር አጋንንቶች ግራ ይጋባሉ አንተ አሜን በደንብ አድርግ አጋንንቶች ግራ ይጋባሉ ምክንያቱም ሚስጥር ለእግዚአብሔር እናገራለሁ ምን እንዳልኩኝ እንኳን አጋንንቶች አይገባቸው
after a few minutes ይኸውልህ መልአኮች ለኔ ይታዘዛሉ። እግዚአብሔር አምላክ አትሞስፌሩን ይቀይራል። አንተ ጩሁና አሜን በል። ልሳን የሰማይ ቋንቋ ኢላባዛ ጋጃንታ ዞጎጆን ዶጎጆን ኢላባላቫ ጋጃንታ ላባ ዘለበለቨገጀነ መቶለፎት ኢላባቲጋቲና ማታላፋ ጋጃና ማታላፋ ሻላባላቫ ጋጃ ተርጉምልን አልን እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው። የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይሄን ያለው ማን ነው? ወንድም ዳዊት አይደል ነው። አሁን ነገ ፌስቡክ ላይ እንደዛ ነው ይባል ልሳን የሚቃወም አንደኛ ቆሮንቶስ 14 ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት። አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት። እነዛ ደግሞ የሚናገሩት ምን ቆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምጽ አሰምቶ በልሳኖች መናገር ይቻላል።